ወይ እንዳለበሽ ታውቆይ ነበር። ይሄንን ብትደርቢ ጥሩ ነው። እዚህ እኮ ነፋሱ በጣም ከባድ ነው። አመሰግናለሁ ማይ። ምንም አይደል ውዴ። እንደ በረደኝ አላወኩም ነበር፣ ግን በርዶኝ ነበር። አሁን ይሻላል። ወንድሜ ጂያን መጥቷል? አዎ ውስጥ ነው። ከመሌክ ጋር እያወራ ነው። መሌክ ማውራቱን ተስማማሽ ማለት ነው? እያወሩ ነው፣ ግን ደግሞ ይቅር ትበለው አትበለው እርግጠኛ አይደለሁም። ምንድነው እሱ የምታየው? እውነት ጸጉሯን የመንጨቱን እድል አላገኘውም እና እሱ እስካሁን እያቃጠለኝ ነው። አፍንጫዋን ብላት እንዴት ደስ እንደሚለኝ አታውቂም። ሀሪካ እባክሽ እስቲ በስራት ለማውራት ሞክሪ። እማዬ ተሳስቻለሁ፣ ግን ያቺ ነቀዝ በወንድሜ ጂያንና በመሊክ መሃል አልገባችም? አሁንም እየቀጠልሽ እኮ ነው ያለሽው ሀሪካ። እንዳውም ታውቂያለሽ፣ እዚህ ቤት ከገባችበት ጊዜ ጀምሮ ችግር ይዛ እንደመጣች ገብቶኝ ነበር። ወንድሜ ጂያንን አስተያየቷን በጣም ያስታውቅ ነበር። የሆነ ነገር ልታደርግ ነበር እና አድርጋለች። ይኸው ተመልከች፣ ጭራሽ አስጎብኚ ድርጅት ከፈተች። ከፊቱ እንደ ጀዝባ እየሳቀች ፎቶ ትለቃለች። እውነት ሄጄ ድርጅቷን ማፍራስ አለብኝ። ከዛ ጸጉሯን ጎትቼ አውጥቼ መንገድ ላይ ጥላታለሁ። ሀሪካ እባክሽን እስቲ ተረጋጊ። የማይሆን ነገር አታስቢ። እንደሱ አይነት ባህሪ ደግሞ ካንቺ ጋር አይሄድም። እሺ ይሄንን ታውቂያለሽ። እና ታዲያ ምን እናድርግ? ዝም ብለን ቁጭ ብለን እኔ ነገርኩሽ እኮ ልጄ፣ ለኔ ታዩ እባክሽ። እኔ ማድረግ ያለብኝን ነገር አድርጋለሁ። አትጨነቂ። ሁሉንም ነገር ለኔ ታዩ። እሺ ውዴ። ስጠብቅ የነበረ ሰው መጥቷል። መቤት አስገቢው ሙሸሪፍ። አንቺ መሄድ ትችያለሽ። አቶ ኢርሃን አይደል? አዎ ወይዘሮ ስምሩ። እባክህ ተቀመጥ። አቶ ኢርሃን ስራ እንዴት ነው? ሁሉም ነገር ጥሩ ነው? አሪፍ ነው ወይዘሮ ስምሩ፣ ተመስገን ነው። ጥሩ ተመስገን። አቶ ኢርሃን ይኸውልህ ሙሉ የፋይናንስ ዘገባ እዚህ ጋር አለ። 70% የገንዘብ ተመን በሻንሳላም ቡድን ላይ የተመረኮዘ ነው። እንደዛ ከሆነ ደግሞ ቀሪው 20% ደግሞ በእኛ ሽርክና ላይ ነው። የሚቀረው 10% ነው። ልክ ነኝ አይደለ? ስለዚህ እኛ ከወጣን በ10% ብቻ ድርጅቱን ማስቀጠል ትችላለህ። እንደዛ ነው እያሰብክ ያለኸው አይደል? አይ ወይዘሮ ስምሩ አንችልም። ወጫችንን ራሱ መሸፈን አንችልም። እሱን ነው የምልህ። ይኸውልህ ኢርሃን፣ አሁን አዲሱ አለቃህን አናግራት፣ ወይዘሪት ፔሪሃንን። ስምሩ በጣም ሰላም ብላሻለች በደልኝ። እሺ። በተጨማሪም ደግሞ ድርጅቱን ሽጣ መያዝ የምትችለውን ገንዘብ ይዛ ወደ ጀርመን ትመለሳለች። አለበለዚያ ደግሞ እዚህ ትቆይና ከስራ 74 ሳንቲም ሳትይዝ ወደ ጀርመን ትመለሳለች ማለት ነው የምለው። ገባ? ገብቶኛል ወይዘሮ ስምሩ፣ በጣም ግልጽ ነው። ጥሩ እንግዲህ በስተመጨረሻ ተሳካልን? አይ አልተሳካም ወይዘሮ ፔሪ። እና ንግስቱ ስምሩ ምን አለች? ለምንድን ነው የጠራችሽ? ብትቀመጪ ጥሩ ነው መሰለኝ። ለምን? ይሄን አልመጥፎ ነገር ነው? ያው ጥሩ የሚባል አይደለም። ስለዚህ እንቀመጥ። ቁጭ ብያለሁ። ኢርሃን ንገረኛ። ወይዘሪት ፔሪ፣ ሁሉም ደንበኞቻችን በሚባል ደረጃ የሚመጡት በሻንሳላም ቡድን ስር ባሉ ድርጅቶች በኩል ነው። አዎ እሱን አውቃለሁ። እና የሻንሳላም ቤተሰቦች ካፓዶሺያ ውስጥ ትልቅ ከሚባሉ ቀጣሪዎች አንዱ ናቸው። እንደኛ አይነት ጀማሪ ስራዎች ላይ የምትነግረኝን ነገር በሙሉ አውቃለሁ። ስምሩ ምንድን ያለች? ወይዘሮ ስምሩ ያለችው ወይ ድርጅቱን ሸጠሽ ምንም ሳትከስሪ ገንዘቡን ይዘሽ ወደ ጀርመን ተመለሺ፣ አለበለዚያ የሻንሳላም ቡድን ከኛ ጋር መስራቱን ያቆማል። ከዛ መጥፎ ኪሳራ ትከስሪያለሽ ማለት ነው። ባልሸጠውስ ምን ይፈጠራል? እኛ ሌሎች ደንበኞች እናገኛለን። የሻንሳላም ቡድን ከኛ ጋር መስራት እንዳቆመ ሲታወቅ ካፓዶሺያ ውስጥ ማንም ሰው ከኛ ጋር መስራት አይችልም ማለት ነው። ገባሽ አይደለ? ስለዚህ ስምሩ ይሄን ማድረግ ትችላለች ማለት ነው። እኛም ማጥፋት ትችላለች። አንቺም ቢያደርገኝ እሸጠዋለሁ። ቢያንስ ያወጣሽውን ገንዘብ መመለስ ትችላለሽ። እሺ እስማማለሁ። ድርጅቱን እሸጠዋለሁ። ዛሬ ላንተ ውክልና ሰጥና ሽያጩን በፍጥነት አንተ ትጨርሰዋለህ። አንቺስ? እኔ ወደ ጀርመን በሚሄደው የመጀመሪያ አውሮፕላን ተሳፍሬ ሄዳለሁ። የእነዚህ ቀውስ ጉዳዮች በቃኝ። እብድ ናቸው፣ በቃ እብድ ናቸው። አብደዋል። ምንም ጤነኞች አይደሉም። ወይዘሮ ስምሩ። ሰላም ፔሪሃን። ምንድን ነው? ሴት ልታይ ነው የመጣሽው? ሊሆን ይችላል። ከመሄድሽ በፊት ግን አንድ ልነግርሽ የምፈልገው ነገር አለ። እሺ?
ኧረ እባክሽ። አዎ። ለምን የጂያንን ቤተሰብ ለማፍረስ ሞከርሽ? ቆይ እኔ የማንን ቤተሰብ ለማፍረስ አልሞከርኩም። እሺ ስሚ፣ ትክክለኛው ዓላማሽ ምን እንደሆነ ሁለታችንም በደንብ እናውቃለን። ወይዘሮ ስምሩ አንቺን አይመለከትሽም። እኔና ጂያን ከልብ እንጓደድ ነበር። አይ ፔሪሃን፣ ጂያንን ከልብሽ ብትወጂ ኖሮ ታውቂው ነበረ ለቤተሰቡ ምን ያህል ታማኝ እንደሆነና ለሚወዳቸው ሰዎች የማይሆነው ነገር እንደሌለ ታውቂ ነበር። አንቺ ግን አትወጂውም፣ እንዲሁም ጭራሽ አታውቂ። ለምን ወደዚህ እንደመጣውና ለምን አንቺን ከካፓዶሺያ እያባረርኩሽ እንደሆነ ለምን እዚህ ነገር ውስጥ እጄ እንዳስገባው ማወቅ ከፈለግሽ መልሱ በጣም ቀላል ነው። መጀመሪያ ልጄ መሌክ እሷ ስትጎዳ ማየት ስለማልፈልግ መጥፎ ሰዎች ሲያሸንፉ ማየት ሰልችቶኛል። እሺ በጣም እየተሰቃየች ነው። ስለዚህ ምናልባት አንቺ ወደ ጀርመን ስትመለሺ ከዚህ ሁሉ ነገር የምትማሪው ነገር ይኖርሻል። ሁሉንም ነገር ትረጃለሽ። ምክንያቱም ፔሪሃን እንዳንቺ ያለ የጠለሸ ልብ ያለው ሰው መቼም ደስታንና ሰላምን ማግኘት አይችልም። የምለው ነገር ገብቶሻል? አምላኬ ጸሎቴን ተቀብለህ ጣፋንታዬን ቀየርከው። ተስፋ ነበረኝ። ከዛ ይህንም ምስኪን ሰውዬ ካለምንም ገንዘብ አውጥተህ ጣልከው። አሁን ምንድን ነው የማደርገው? እዚህ ድህነት ውስጥ ወደ ስቃይ ልመለስ ነው። ምን አይነት እርግማን ነው ግን! ምን አይነት እርግማን ነው! ቡንያሚን በቃ እስኪ ይበቃሃል። የምር ያንተ ነገር በጣም ሰልችቶኛል። አይበቃም ባክሽ፣ አይበቃም። ደህና አይደለሁም፣ ከልብ ደህና አይደለሁም። አምላኬ ምንድን ነው የማደርገው? አሁን ምንድን ነው መሆነው? እስኪ የካፓዶሺያን ንጉሥ ልጅ ይው አይበገር ቡንያሚን ሻንሳላን ድሃው ነው ማየት በጣም ከባድ ነው። እንዴት ነው መሆነው? ቆይ አሁን ምን ላደርግ እችላለሁ? እስኪ አንቺ ሴትዮ፣ እሺ ቆይ ምንድን ነው መሆነው? የምር እያናደድከኝ ነው ያለኸው። እባክህ ቡንያሚን እግሬን ከሱ ላይ አውርድ። ቆይ እንደዚህ ተጋድመ ምን እያደረግክ ነው ያለኸው? ጄናን እግሬ ምንም እየተሰማኝ አይደለም። ምን? በተለይ ደግሞ ቀኝ እግሬ እየተሰማኝ አይደለም። ምንም እየተሰማ አይደለም? ስወድቅ ነው ይሄ ነገር የተፈጠረው። ተሰቃይቻለሁ አንቺ ሴትዮ፣ ደህና አይደለሁም። በጣም ተጨንቄያለሁ። ከዚህ ጋር ጀምሮ በብለ ሰረሰሪ አድርጎ ወደ አንገቴ ሄዷል። ፓራላይዝ ሆኜ ሊሆን ይችላል። ቅድም ራሱ ደረጃ መውጣት አልቻልኩም እኮ። ኦ ምስኪን። ቆይ እውነት ምንም አይሰማህም? ንገረኝ እስኪ። አይሰማህም? ይሄ አይሰማህም? ምንም አይሰማህም? ምንም ቡንያሚን ምን ሆነ ነው? ደህና ነህ? ደህና አይደለሁም ወይዘሮ ስምሩ፣ ደህና አይደለሁም። እግሬን ፊት ለፊትሽ እንደዚህ ስለሰቀልኩት በጣም ይቅርታ። አውቄ አይደለም ይመስለኛል። ጭንቀቱ ነው ወይ ደግሞ ሶርክ ጭንቅላቴ መጥቶኛል። እኔ እንጃ። እግሬን ማንቀሳቀስ አልቻልኩም ወይዘሮ ስምሩ። አባቴ ሲሞት ልቤ ተሰብሮ ነበር። ከዛ ወዲያው ኩላሊቴን አጣሁ። አሁን በምን ማዘን እንዳለባችሁ ራስ አታውቅም። ሞት ዕጣ ፋንታ ነው፣ ውርስ ደግሞ መብት ነው ይባላል። ግን ከዛ ውርስ ምንም ነገር የለኝም። ምንም ያተረፍኩት ነገር የለኝም። እንግዲህ ደህና አይደለም፣ ውርሱ የውሸት ሆነ። አሁን ምን እንደምናደርግ እያሰላሰልን ነው። ገንዘቡን ከየት እንደምናመጣ እያሰብንበት ነው። ጭንቀታችን እሱ ነው። አሁን ጭንቅላቱ ሊፈነዳ ነው። ያው መኖሪያ የሚሆነው ውርስ ብቻ አይደለም አይደል እንዴ? ሰርታችሁ የራሳችሁን ገንዘብ ማግኘት ትችላላችሁ። እንደዛ ይመስለኛል። እንዴት ብዬ ነው እንደዚህ መስራት የምችለው ወይዘሮ ስምሩ? እግሬ እኮ አይሰራም እያልኩሽ እኮ ነው። ምን ላደርግ ነው? ታክሲ ልንዳ? መስክ እየወጣው ልስራ? ምን እንዳደርግ ነው የምትፈልጊው? ግማሽ ሰው ሆንኩ እኮ። አንድ ኩላሊትን ደግሞ ሰጥቻለሁ። ለምሳሌ ያክል የጉዞ ወኪል ብትከፍቱስ? ምናልባት እንደዛ ቢሆን። የጉዞ ወኪል? ቆይ ምን አይነት ስራ ነው? ማንኛውንም አይነት ያስጎብኝ ድርጅት። ፔሪሃን በቅርቡ ያንን ድርጅት እንደገዛችሁ ታውቂያለሽ አይደል? አስታወሹ? ያስጎብኝ ድርጅት አሁን ልትሸጠው ነው እና ደግሞ በጥሩ ዋጋ ነው። መስራት የምትፈልጉ ከሆነ እሱ ጥሩ እድል ይመስለኛል። የምርሽን ነው ወይዘሮ ስምሩ? ዳነ፣ እውነት ጥሩ ሀሳብ ነው ቡንያሚን። በደንብ የተስተካከለ ስራ ነው እና ሁሉም ደንበኞች ከሳንሻለም ቡድን ጋር ናቸው። ማስተዳደር ከፈለጋችሁና መስራት ከፈለጋችሁ ታደርጉታላችሁ። ውሳኔው እንግዲህ እናንተ ነው። ወይዘሮ ስሙ ታውቂኛለሽ፣ ጥርሳችንን የነቀነው በማስጎብኘት ስራ ነው። ምን ያህል ታታሪ ሰዎች እንደሆነን ታውቂያለሽ። ድርጅቱ የኔ ከሆነ ከጀናን ጋር ሆኜ እኔ እያስተዳደርኩት በደንብ ስኬታማ አድርገዋለሁ። የጉዞ ወኪሎች ንጉሥ እሆናለሁ፣ ጀናን ደግሞ ንግሥት። መቼም ቢሆን ደግሞ አይቆጭሽም። ይሳካልናል ወይዘሮ ስሙ። ይሳካል። ቀን ሌሊት መስራት እንችላለን። እኔም እሱን በደንብ እንሰራለን። ምንም ነገር እንዳታስቢ ወይዘሮ ስምሩ፣ እንሰራዋለን። አይደል እንዴ ውዴ? እንችላለን። በጣም ጥሩ።
ታዲያ መቼ ነው ድርጅቱ የኛ የሚሆነው? ወይዘሮ ስምሩ ንገሪን። አሁኑኑ አሁኑኑ። ኦይ ስታነሳው ተጠንቀቅ። ከስር ያለውን ምልክት እንዳታበላሸው እና ደግሞ የብረት ማቆሚያ ከተጠቀሙ እንዳታበላሸው። ቀስ ብለህ አንሳው። ትርፍ ገንዘብ እንዳታስወጣኝ። ሰማኝ አይደል? ጠንቀቅ ብለህ ስራ። ይህን ምን እናደርገው አቶ ቡናሚ? ከፈለክ ጠቅልለው ወደ ቤት ውሰደው። ለምን እንደዚህ ትተዋዋለህ? መውሰድ ትችላለህ አልኩ። የማትፈልገው ከሆነ ቆሻሻ ውስጥ ጣል። ፍጠን እንጂ ወንድሜ፣ ምን ሆነሃል? ስራውን ቶሎ ጨርሰው። ሌላ ስራ አለን እኮ እንሄዳለን። ቡንያሚን። አቤት ውዴ። የድርጅቱን ስም ማን አልከው? አሁን አልነግርሽም። ለምን አትነግረኝም? ምክንያቱም አሁን ሊገልጡት እኮ ነው። ሰከንድ ነው የቀረው። ልዩነት ከሌለ ጠብቂ። ምን አስቸኮለች ሴትዮ? ከዚህ በኋላ ውዴም ሆነ ሴትዮ እንዳትለኝ። ጓንዴ ትንሽ ተጣሟል። በጭራሽ አቶ ቡናሚን፣ በኋልክ አስተካክለነዋል። እንግለጠው። ይገለጥ፣ እንየው። ካፓዶሺያን ከእኛ ጋር ይጎብኟት። ጃንዋ አስጎብኝ ድርጅት። ምን ትያለሽ አንቺ ሴትዮ? አሁን ባዶ ቦታ ለምን እንደሆነ ትጠይቅኛለሽ አይደል? እዛ ጋር ምን እንደማድረግ ታውቂያለሽ? እሺ፣ ሰርፕራይዙን ላበላሸው ነው። በጣም የሚያምር ፈረስ ትጋልቢያለሽ። ከዛ በኋላ ይህን ቆንጆ አይን፣ ይህን ቆንጆ ፊት ፎቶ እናነሳውና እዛ ጋር እናደርገዋለን። ቆንጆ ማስታወቂያ ይሆናል። ምን ትያለሽ? ለአንቺ ደግሞ ቦታው በጣም ይመጥንሻል። ጀግና እንድልህ ፈልገህ ነው? አልገባኝም። አመሰግናለሁ እንድልህ ነው እየጠበቅኝ ያለኸው? ታዲያ ሌላ ማን ልትለው ነበረ? ቱርካን የጉዞ ወኪል ልትለው ነበር ያስብከው? ትልቅ ነገር እንዳደረግክ ነገር አታውራ። ስሜን ተራራ ላይ የጻፍክ ይመስል ዝም ብለህ አታውራ ቡንያሚን። ያለበትን ሁኔታ ተመልክተሃል። ሕክመት እያበደች ነው፣ ኤሳትም እያበደ ነው። ወዴትም መንቀሳቀስ አልቻልኩም እና ያ ጅዝባ ደግሞ ገንዘብ ማግኘት አለብኝ ይላል። ከየት ነው የሚያገኘው? ምን ጉድ ነው? ስማ ሰውዬ፣ ቀስ በል እንጂ። ተረጋጋ። ልቀጨኝ ነው እንዴ? ቆይ እናንተ እነማን ናችሁ? ምንድን ነው እሱ? ልቀቁኝ! ሂድ፣ መኪና ውስጥ ግባ። ልቀቁኝ! ልቀቁኝ! ግባ ብያለሁ። ልቀቁኝ! ሂድ! ልቀቁኝ! ልቀቁኝ ብያለሁ። ፍጠን! ንደው! ምን እየተፈጠረ ነው? ዝም በል! ቀጥል! ልቀቁኝ! ዝም በል! አትለፍልፍ በእናትህ። እናንተ ማን ናችሁ? ልቀቁኝ! ና ወደዚህ። ምን ይለፈልፋል? አፍህን ዝጋ። ቁጭ በል! የት ነው የመጣችሁ? ምን እየተካሄደ ነው ያለው? እናንተ ማን ናችሁ? እናንተ ማን ነው የላካችሁ? እኔ ማን እንደሆንኩኝ አታውቁም። ከጆርጂያ ዱርዬዎች ጋር ነው ምሳ ያጠፏት። ሰላም፣ እንዴት ነህ ሀሊል ጃካርታ? ያልሞተ ሰው ይገናኛል የሚባለው እውነት እንደሆነ አሁን በደንብ ገባኝ። ስላገኘሁ በጣም ደስ ብሎኛል። ከኔ ምን ፈልገህ ነው? እኔ ምንም አልፈልግም። አሁን በጣም ቀላል ጥያቄ ነው የምጠይቅህ። ስምሩ እየዋሸች ነው ብለሃል። በድጋሜ ደግሞ ስሜን እያጠፋች ነው ብለሃል። በተጨማሪም ደግሞ እስር ቤት ስገባ ተወችኝ እያልክ እያወራህ ነው። በጣም በሚገርም ሁኔታ ይህን ነገር ሁሉ ብለህ የስምሩን ስም አጥፍተሃል። ልክ ነኝ አይደል? እውነቱን ለመናገር እኔ ጥሩ ሰው አይደለሁም እያልኩ ነው። በጣም ትክክል ነህ። ና ወደዚህ ና። ስምሩ ለገንዘብ ብላ ልጆቿን ትታ ሄዳለች አልክ። ሙሉ ካፓዶሻ ውስጥ ስሟን ልታጠፋ ነው? የእያንዳንዱን በር እያንኳኳ ውሸት ልታሰራጭ? እንደዛ ነው? በደንብ ስማኝ። ለልጆቿ ራሱ የማይረባ ውሸት ዋሽተሃል። በውሸት የገዛ እናታቸውን እንዲጠሉ አድርገሃል። አንተ የተረገምክ፣ ሁላችንንም ሸውደህናል። ለዚህ ደግሞ ዋጋ ትከፍላለህ። እዚሁ ጋር አንቄ በገለህ በጣም ጥሩ ነበረ። ተሰማለህ? አንተ ማትረባ። ስላልገደልኩ ፈጣሪ ይመስገን። ግን ከዚህ በኋላ እዚህ ካፓዶሺያ ውስጥ ባይህ እቀብርሃለሁ።
ሰማኸኝ አይደል? በጣም አለቃ፣ ምን እናድርግ? የፈለጋችሁትን አድርጉት። ጊዜ ያለ አንዴ ማውራት እንችላለን? አዎ ይቻላል። ችግር አለ እንዴ? መጥፎ ስሜት እየተሰማኝ ነው። ስማኝ ኢሳት፣ ስለ አባቴ ውርስ ከሆነ ያልኩት ነገር ከልቤ ነው። ስትሰቃይ ዝም ብያ ላይም የምችለውን ሁሉ አድርጋለሁ። ይህ ቃሌ ነው። እሱ አይደለም። ምንድን ነው? መጥፎ ነገር አድርጌያለሁ። ምን አድርገህ ነው? ትዝ ይልሃል መሊክና ሴፍ ላይ እዛ ገደል አፋፍ ላይ ተንጠልጥለው እያለ መኪና ገጨን ብለው ነበር በሰዓቱ። አንተ ራሱ ከዛ በኋላ መኪናውን ፈልገህ ለማግኘት ሞክረህ ነበረ። ስነደው የነበርኩት እኔ ነኝ። ጂሃን፣ እውነት በጭራሽ ፈልጌ ያደረግኩት ነገር አይደለም። የፈለግኩት ትንሽ አደጋ እንዲያጋጥማቸው ነበር፣ ግን ነገሮች ከቁጥጥር ውጭ ሆኑ። በእኔ ምክንያት ጂሃን ትልቅ አደጋ ሊደርስባቸው ነበር። በሱ ደግሞ በጣም ቆጭቶኛል። ስለዚህ ቅጣቴ መቀበል እፈልጋለሁ። አልገባኝም። ምንም አልገባኝም። ቆይ እንዴት እንደዚህ አይነት ነገር ታደርጋለህ? ቢሞትስ ኖሮ? ለዛ ነው እንቅልፍ አልወስድ ያለኝ። ገደል ውስጥ ገብቶ ቢሆንስ ኖሮ፣ ቢሞትስ ኖሮ እያልኩ ሳስብ አይምሮዬ ምንም ረፍት አጣ። አሁን መፈልገው ይቅርታ ብቻ ነው። አይምሮዬ ስለተጨናነቀ እንቅልፍ መተኛት አልቻልኩ። ኦ ወንድሜ ኢሳት፣ ተው፣ እኔን ይቅርታ አትበለኝ። ምንም ትርጉም የለውም። ሂድና መሊክና ሰቪላን አናግራቸው። ለእኔ ነገርከኝን ነገር ንገራቸው። ይቅርታ አድርጉልኝ፣ ቆጭቶኛል፣ እናም የሚገባኝን ቅጣት እቀበላለሁ በላቸው። እነሱ ይቅር ማለት ከቻሉ እናያለን። ሌላም ነገር አለ። ምንድን ነው ኢሳት? ሁሉንም ነገር ከአክስቴ ጋር አቅደ ነው። 2 መኪኖች ነበሩ፣ ሌላኛው ውስጥ እሷ ነበረች። ምንም አልገረመኝም፣ ግን መጨረሻ ላይ ከዛ አደጋ አዳነቻቸው። አዎ በደንብ አድናቸዋለች። ከዛ እኔም ማስፈራራት ጀመረች። ገንዘብ አምጣ እያለችኝ ነው። ይገባኛል። እያወራን ያለነው ስለ ህክመት እኮ ነው፣ ታውቃታለህ። እድሜዋ ረጅም ነው። አሁን ደወለች። በእርግጠኝነት ገንዘብ ልትለኝ ነው። እስኪ አንሶ ልስማት። ሄሎ ኢሳት፣ የት አባህ ነህ? ምን እያደረግክ ነው? የትስ በሆን ምንስ እያደረግኩ ቢሆን ምን አገባሽ? ደግሞ ምን ፈልገሽ ነው? ምን ልፈልግ እችላለሁ? ገንዘቤን ነው የምፈልገው፣ ገንዘቤን። ነገርኩሽ እኮ አባቴ 74 ሳንቲም አልተወልኝም፣ ገንዘብ የለኝም። እንደዛ ከሆነ ሂድና ከድርጅቱ ስረቅ፣ ወይ ደግሞ ለእናትህ ከታሲን ተቀበይልኝ በላት። አያገባኝም። ብቻ ግን ገንዘቡን አምጣልኝ፣ አለበለዚያ ለጂያን የምነግረውን ታውቃለህ አይደለም? ስማ ኢሳት፣ እሱን እንድነግረው ካልፈለግ ይሄንን ታደርጋለህ። ተግባባን? ስትነግሪው ሁሉንም ነገር አብረን እንዳቀድ ነው ትነግሪዋለሽ። ተባባሪስ እንደነበርሽ መንገር ትችያለሽ። ማስረጃ አለህ? የለም። እኔን የምታስፈራራበት አቅም እንኳን የለም። ኤስማን አንድ ላይ እንዳገትና ታምኛለሽ? ባልያዝ ኖሮ የምንቀበለውን ገንዘብ ልንካፈል እንደነበረ ትናገሪያለሽ። እሺ ሁሉንም ነገር አምናለሁ። በለ ሁሉም ሰው ተናገር። ከዚህ በኋላ ማንም ምንም የሚያመጣው ነገር የለም። ሙሉ ቤተሰቤን አጥቻለሁ። ቤቴን አጥቻለሁ። ቤተሰቤን አጥቻለሁ። ማንንም አልፈራም። ለማን ብዬ ልፍራ? ንገረኝ እስኪ ኢሳት። ሁላችሁንም አልፈራችሁ። ሀሊልን ካፓዶሻ ያመጣሽው እናቴን ለመጉዳት እንደሆነ ስለ ጂሃን ልንገረው። እሺ ሁለታችሁ የሻንሳላም ቤተሰብ ለመዝረፍ እንደሞከራችሁ ልናገር? ንገረው። የምነግርህ እንዳልገባህ ግልጽ ነው። በልቀጥል፣ ለጂሃን ሁሉንም ነገር ንገረው። የሞተ አህያ ተኩላ አይፈራም። ይሄንን እንዳትረሳ ንገረው። ቀዳው እንዴ? በሚገባ ጂሃን አብሮ ነው ያለው። ሂክመት ጉንሰር፣ እንዴት ነሽ? ሰላም ነሽ? ሌላ የምትናዘጁ ነገር አለሽ? አሁኑኑ ተናገሪና መቅዳት ይላቁም። አቁም። የፈለግከውን ነገር ማድረግ ትችላለህ። አንድ ነገር ልንገርህ፣ ትክክለኛ ሻንሳላን ነህ።
እንዲህ አይነት ነገር የሚያደርገው የሻንሳላን ዘር ብቻ ነው። አንቺን ቢያደርገኝ ኖሮ እኔ እጠፋለሁ። ምክንያቱም ጂያንና እኔ አሁኑን ወደ ፖሊስ ጣቢያ ልንሄድ ነው። ጥፋ ከዚህ። ዘጋችሁ። ምን ሆነ ነው? ፊት ምንድን ነው? ይክመት፣ መሄድ አለብን። እቃሽን ሰብስቤ አቶ ሀሊል ጃካርጃ አስማተኛ አልነበረም እንዴ? ሁሉንም ነገር እችላለሁ፣ ከኔ በላይ ሰው የለም፣ ማንም አይደርስብኝም ብለኸኝ አልነበር? የት አለ? ምን የሰራኸው ስራ አለ? ሚሊዮኖቹ መስራት ነበረብን። ያ ገንዘብ የት አለ? ይኸው ገንዘቤ ዜሮ ነው። ምንም ነገር የለንም። አለምንም ነገር ነው ይሄንን መንገድ እየሄድን ያለ ነው። አንድ ነገር አላተረፍንም። አንድ ገንዘብ የለንም። አሁን ይሄ ሁሉ ነገር የኔ ጥፋት ነው ማለት ነው? አዎ ያንተ ጥፋት ነው። እውነቱን ለመናገር አንተ ከመምጣት በፊት ደስተኛ ነበርኩኝ። ሁሉም ነገር ነበረኝ። ትልቅ ቤት ነበረኝ። ግማሹ ቤት የኔ ነው። የራሴ ክፍል፣ መተላለፊያ፣ 200 ካሬ ትልቅ የተንጣለለ መናፈሻ ነበረኝ። አንተ ከመምጣት በፊት ሁሉም ነበረኝ። አሁን ግን የት እንዳለው ተመለከተ። ወይኔስ ወደ ኩቱር እየሄድኩ ነው። እሺ ምናልባት ሆቴል አልገዛ ይሆናል፣ ግን እዛው የሆነ ቦታ ደርስ ነበር። አንቺ ግን ሀሊል ወደ ካፓዶሺያ ና አልሽ። ሱምሩ እንደዚህ እናደርጋታለን፣ መውለዷ እንዲቆጫት እናደርጋለን አልሽ። ከዛ አሁን እኔ ራሴ መውለዴ እንዲቆጨኝ አደረግሽ። ተው እባክህ፣ ጭንቅላት ላይ መሳሪያ ደቅኛለሁ። ማንም አስገድዶ አላስመጣ። ጂሃን ልጄ፣ ሁላችንም እዚህ ተሰብስበናል። ኢሳት የሚናዘዘው ነገር አለው ብለህናል። ምንድን ነው? እየጠበቅንህ እኮ ነው ልጄ። እህቴን ያየት ኢሳት የሆነ ነገር ይናዘዛል። ኧረ እባክህ፣ ምን አይነቱ ንዛዜ ነው ደግሞ? ኢሳት ተናገር እስቲ፣ ምንድን ነው? ልጄ ንገረን እንጂ ምንድን ነው ቆመህ የምታየን? ምንድን ነው ነገሩ? በፈጣሪ አንድ ነገር በል እንጂ ልቤ እኮ ሊፈነዳ ነው። ጂሃን በላ ንገረና። ትልቅ ነገር ነው አጎቴ፣ በጣም ትልቅ ነገር። መሌክ አንቺንና ሴቪላይን በመጪው መኪና ትዝ ይልሻል? ያንን ጊዜ በደንብ ታስታውሻለሽ? እሺ። መኪናውን ስነዳ የነበርኩት እኔ ነኝ። ኦ አምላኬ፣ እውነት እንደሱ አድርገሃል ኢሳት? ኢሳት ንገረኝ፣ ልገለን እየሞከርክ ነበር? አይደለም፣ ልገላችሁ ፈልጌ አልነበረም። በሰዓቱ የፈለኩ ከዛም የባሰ ነገር ነበር። አደጋ መፍጠር ፈልጌ ነበር። ልጅሽ እንደሚወርድብሽ ስለገባኝ ነበር። ወይኔ አምላኬ። ጂሃን፣ ሜሊክ፣ እኔ በጣም መጥፎ ሰው ነኝ። ፈጣሪ ሆይ፣ እኔ ልጅሽን ለመጉዳት ሞክሬያለሁ። እናንተ እኔ መጥላት ሙሉ መብት አላችሁ። ልትገሉኝ ብትፈልጉ ራሱ በደንብ አድርጌ እረዳችኋለሁ። ምንም ብታደርጉ ይገባኛል። እናንተ ብቻ ሳትሆኑ እናቴ፣ አያቴ፣ አጎቴ፣ ሁላችሁም ልትጠሉኝ ይገባል። ምክንያቱም እኔ መወደድ የሚገባኝ ሰው አይደለሁም። ክፉ ነኝ። ይቅርታችሁ የሚገባኝ ሰው አይደለሁም። በጣም መጥፎ ሰው ነኝ። ጂሃን፣ መሊክ፣ አሁን ይቅር ብለናል ችግር የለውም ብትሉኝ ራሱ ሁሉም ሰው እንርሳውና ወደፊት እንጓዝ ብትሉ እኔ ለራሴ ይቅርታ አላደርግለትም በፍጹም። እኔ የገዛ ቤተሰቤ ልጅ ለመጉዳት የሞከርኩኝ የማረባ ሰይጣን ነኝ። እማዬ፣ ስሚኝ እማዬ፣ ያንቺ ውድቀት እኔ እንደሆንኩኝ
ሁሌም ለራሴ ደጋግሜ እነግረዋለሁ። ያኔ ራሱ ራሴን ጥፋተኛ አላደረግኩም። አሁን ግን በደንብ ነው የገባኝ። እኔ ለአንቺ ውድቀትሽ ነኝ። ኢሳት፣ እኔ አልከራከርልህ። ያደረግከው ነገር ግልጽ ነው። ግን ምንም ሆነ ምን አሁንም ቢሆን ወንድሜ ነህ። እዚህ መጥተህ ሁሉን ነገር ተናዘሃል። ቆጭቶኛል፣ ይቅርታ አድርጉልኝ፣ ቅጣቴን ለመቀበል ዝግጁ ነኝ ብለሃል። ማሌክ፣ ሚሊዮን ጊዜ ደጋግሜ ይቅርታ ብጠይቅሽም መቼም ይቅርታ እንደማታደርግልኝ ግን አውቃለሁ። ግን እባክሽ ለወንድሜ ልጅ አጎትህ መጥፎ ሰው ነው። እባክሽ እንደዛ እንዳትዩ እየለመንኩሽ ነው እህቴ። ያው ስተትን አምናል እኮ እናም ይቅርታ ጠይቀሃል። እናም አምኜሃለሁ። ከልብ እንደሆነ አውቄያለሁ። አታስብ ወንድሜ። አመሰግናለሁ። ይቅር ብያለሁ። ና እኔ የምለው ገንዘብ የለም ምንም የለም። ጆርጂያ ምንድን ነው የምንሰራው? እኔ እዛ የማውቃቸው ሰዎች አሉ። የሆነ ነገር ያደርጉልናል። ማደሪያ ስናጣ ዝም ብለው አያዩንም። ህይወት በጣም ትገርማለች አይደለም? ስለ ሚሊዮኖችና ስለማያልቅ ሀብት ስናወራ ነበር። አሁን ግን ቢያንስ አንራብን ብለን እየተደሰትን ያለ ነው። በነገራችን ላይ እነዚህ የምታውቃቸው ሰዎች እነማን ናቸው? ወንጀለኞች ጓደኞች ናቸው? እንደዚህ አይነት ሰዎች አካባቢ ሲሆን እጨነቃለሁ እባክህ። ዋው! ምክንያቱም እዚህ ጋር ያለው ሰው በሙሉ ንጹህ መልአክ ነው አይደል? ለዛ ነው የደበረሽ። ቆይ እዚህ እንሆንና እንታሰር እንሂድ እንጂ አንቺ የተሻለ ሀሳብ ከሌለሽ ማለት ነው። አይ ሀሳብ የለኝም። የምፈልገው አየር መንገድ መድረስ ብቻ ነው። ቶሎ አውሮፕላን የምናገኝ ይመስላል። ማለት ለትኬቱ መክፈል ከቻልም ብዬ። አታስቢ ህክመትን ያለኝ ከዚህ ኢስታንቡል፣ ከኢስታንቡል ትብሊሲ ለመሄድ ይበቃል። ቆይ ሌላ አለ እንዴ? በጣም ጥሩ። ስለዚህ ሂድ። ሲጀመር ገንዘብ አለ። በጣም ማፈሪያ ነው። እፍረተ ቢስ። ትኬትሽን የምገዛልሽ እኔ እንደሆንኩኝ አትርሺው። ቆይ አንቺ መግዛት ትችያለሽ። እሺ እኔም ትንሽ ገንዘብ አለኝ። ከዚህ እንውጣና መጀመሪያ ወደ ትብሊሲ እንሂድ። የቀረውን ለእኔ ታየው፣ አታስቢ። ሀሊል፣ ከፊት ፖሊሶች ቆመዋል። እንዴት ብለን ነው የምናልፈው? ሙሉ መንገዱን ዘግተውታል። ጥሽ አልፋችኋለሁ። አላቆምም። አቁም! አላቆምም! አቁም! እባክሽን እስኪ ዝም በይ። አላቆምም አልኩሽ። እባክህን አቁም! የእጅ ፍሬኑን ይዤብሃለሁ። አቁም እባክህን። ተይ አቁሜ፣ እንዳታደርጊው። እሺ በቃ አቆማለሁ። ተረጋጊ። መንጃ ፈቃድና መታወቂያ። መንጃ ፈቃድ? ወደ ኢስታንቡል የሚሄድ አውሮፕላን ላይ መድረስ አለብኝ። ያንቺንም መታወቂያ ማየት ፈልጋለሁ። የእውነት በጣም ቸኩላለሁ። እባክህን አፍጥነው ወንድሜ። እባክህን አለቃ፣ ቶሎ ኤዮና እንሄድ። ሁለታችሁም ከመኪና ውረዱ። ለምን? አልገባኝም። ከመኪና ውረዱ፣ አሁኑ ነው። ይቅርታ መርማሪ፣ እኔም እወርዳለሁ። አዎ አንቺም ውረጂ። ነው ለምን እኔ እወርዳለሁ? ምን አድርጌ? የኔ መቤት ከመኪና ውረጅ። ቆይ እኔ ምን አድርጌ ነው የምወርደው? ምንም አልገባኝም። እባክሽ አሁኑኑ ከመኪና ውረጅ። ልቀቂኝ አንቺ ሜንጦ፣ እስኪ ልቀቂኝ። ምንም ያደረግነው ነገር የለም። ለምንድን ነው የምታስወጡን? ለምንድን ነው ቆይ የምትወስዱን? ሀሊል የሆነ ነገር አድርግ እንጂ። ተጠርጣሪዎቹ እነዚህ ናቸው? አዎ ጌታዬ፣ የእስር ማዘዣ እንደወጣባቸው ሲስተሙ ያሳያል። የእስር ማዘዣ ነው ያለው ማለት? ቆይ የምን ተጠርጣሪ ነው? ለምንድን ነው ማሰሪያ የወጣብን? ሰዎች ነው አንዴ ወደዚህ። እኔ ማን እንደሆንኩኝ ታውቃላችሁ? ሂክመት ሻንሳላን ነኝ እኮ። ጠበቃዬን እፈልጋለሁ። ለጠበቃዬ አለቃ ደውል። በረራለን። እባክህን እንደዚህ አታርጉ። ሲጀመር ምንም ያጠፋሁት ጥፋት የለም። ዝም በይ አልኩሽ እኮ። እሱ ነው የጆርጂያ ዱርዬዎች አባል። እኔ ምንም ያደረግኩት ነገር የለም። የሻንሳላን ቤተሰብ ሁላችሁም አንድ አይነት ናችሁ።
አቶ ቱፋን የተፈጠረውን ነገር ሰምተሃል? ምንድን ነው እሱ? አቶ ኢሳትና ወይዘሮ ሂክመትን ፖሊሶች አሰሯቸው። ምን? ፖሊሶች አሰሯቸው? እንግዲህ እንደሰማሁት ከሆነ ሁለቱም በቁጥጥር ስር ውለዋል እና የወይዘሮ መሊክና የአቶ ኑህ አባት የሆነው አቶ ሀሊልንም እሱንም እስር ቤት አስገብተውታል። እንደተባለው ከሆነ ሶስቱም እስር ቤት ገብተዋል። በቃ አለቀልኝ፣ አለቀልኝ። እኔንም አብረው ሊያሳስሩኝ ነው። ፍርድ ቤቱ ውሳኔ ላይ ደርሷል። ተጠርጣሪዎቹ ኢሳት ሻንሳላን፣ ሂክመት ጉንሰር እና ሀሊል ጃካርጃ እያንዳንዳቸው በቀረበባቸው ክስ እስር ቤት ሆነው እስከ ቀጣይ ቀጠሯቸው ይቆያሉ። ተጠርጣሪው ቱፋን በወንጀለኞች መቅጫ ሕግ አንቀጽ 199 ስር የእስር ማዘዣ ወጥቶበታል። በዚህ መሰረት በቁጥጥር ስር ሲውል እዚህ ፍርድ ቤት ወይም በአቅራቢያ ያለ ፍርድ ቤት ውስጥ እንዲቀርብ ታዟል። አለቃ እባክህ አንዴ ፍቀድልኝ። እሺ፣ ችግር የለውም ሂድ። በፈለግሽበት ሰዓት የፍቺ ወረቀት ማስገባት ትችላለሽ። እንቅፋት አልሆንብሽም። ኢሳት፣ እተማመንብሃለሁ እና አንተ የምትፈልግ ከሆነ እኔና ልጅ እንጠብቅሃለን። ከልብሽ ነው? መጀመሪያ ሳይ ያየሁት ኢሳት ይሄንን ነው። የምትፈልግ ከሆነ አንተ እስከምትወጣ ድረስ እኛ እንጠብቅሃለን። እሺ፣ አታስብ። ልጃችን ወንድ ነው። ቆይሽ በጣም ነው ማመሰግነው። የኔ ውድ ልጅ፣ ሁላችንም የምንችለውን ሁሉ እናደርጋለን። እሺ፣ ምንም እንዳታስብ። ኢሳት፣ በቅርቡ እናስወጣል። ወንድሜ በጣም ነው ማመሰግነው። ሁላችሁንም በጣም አመሰግናለሁ። ስማ ኢሳት፣ በቃ ያ ያለፈ ታሪክ ነው። እሺ፣ የማምነው ወንድሜ አሁን ከፊት ለፊቴ ይቆማል። እሺ፣ በፍጹም አታንሳው። ያ ያለፈ ታሪክ ነው። እጠብቅሃለሁ ወንድሜ። እሺ፣ እወድሃለሁ ወንድሜ። እንዴት የምታምሩ ቤተሰቦች ናቸው! ሁሉም ሰው በመተዛዘን እየተቃቀፈ ነው። አንተ ግን እህትን አቅፋት አታውቅም ታሲ። እድሉን ሰጥተሽኝ አታውቅም።
በል ኢሳት ኢሳት በጣም ወዳለሁ። እሺ እኔ ውድ እኔም በጣም አድርጌ ነው የምወድሽ የኔ ውድ። ስማ ኢሳት ውዴ፣ ቀጣዩ ችሎት ላይ እንገናኛለን። በድጋሚ አንድ ላይ እንቀርባለን። እሺ ኢሳት፣ ያቺን ሴትዮ አሳበድካት። ለምን ማውራት አታቆምም? እዚህ ጠብቅ። እሺ አላወራም፣ አንድ ቃል አይወጣኝም። ግን እዚህ ታሪክ ውስጥ ትክክለኛው ተጎጂ እኔ ነኝ። ኔት በጥፊ መታኛለች፣ ሱምሩ ደግሞ ተኩሳብኛለች። ጂያን በቦክስ መጥቶኛል፣ ታሲንም ደብድቦኛል። አንተ ደግሞ በተራ ያጭበረብራል ብለህ አቃጠርክብኝ አይደል? አዎ ያው አብረን ነው የምንሰራው አይደል? ስለዚህ አብረን ታስረናል። ስማ ተመልከት፣ የት ነው ያለ ነው? ይሄ የኔ ግዛት ነው። እሺ ስሜን ካላስተካከልክ እዛ ውስጥ ጨርሰሃለሁ። እጅ ወደ ላይ። ስምህን አጸዳላለሁ። አቶ ጂያንም ማሳፈር የለብንም። እንኳን ደህና መጣ አቶ ኢሳት። ፈጣሪ ይርዳ። እንኳን ደህና መጣ ወንድሜ። ፈጣሪ ካንተ ጋር ይሁን። አቶ ኢሳት አልጋ ተዘጋጅቷል። የምትፈልገው ነገር ካለ እኛ ሁሌም ታዛዥ ነን። አመሰግናለሁ። የአቶ ታሲሚ ወንድም ልጅ ነህ አይደለ? እንዲሁም የአቶ ጂያን ወንድም። የምትፈልገው ነገር ካለ መጠየቅ ብቻ ነው ያለብህ። መጠየቅ ብቻ ነው የሚጠበቅብኝ ካላችሁ እንግዲህ እሺ፣ ጥሩ። ወንድሜ ክፍል መቀየር አለብኝ። ምንድን ነው ማድርገው? ማመልከቻ አስገባ፣ ከዛ እናየዋለን። እንፈርምልሃለን፣ እነሱ ያነቡታል። መልካም ስራ ወንድሜ፣ ቀጥል። በቃ ይኸውልህ እዚህ ክፍል ውስጥ ህይወት ያደጋ ላይ ነው ያለው። ቆየት ነው የሚተኘው። ይኸው አቶ ኢሳት፣ እችን ቦታ ለሱ ነው ያዘጋጀንለት። ቆንጆ አልጋ ነው አይደል? ደክመዋል፣ ሂድ አረፍ በል። አንተም ቢያረገኝ እኔ አልተኛም። አንድ አይንህን ገልጠ ተቀመጥ። አሁን ቤታችን ይሄ ነው። እንደ ደከማ አውቃለሁ፣ እባክህ። ስለዚህ ሂድና አረፍ በል እንጂ። ሻይ ትፈልጋለህ አቶ ኢሳት? ሻይ? እሺ እፈልጋለሁ። እባክህ አምጣልኝ። ጉልሱም መሬቱን ወልውለሽዋል እንዴ? አዎ እህቴ። ሲታይ ግን ምንም የጸዳ አይመስልም። እሺ ድጋሚ እወለውለዋለሁ። እህቴ እባክሽን ተነሽና ነይ ያግዥኝ። ያለቁብንን ነገሮች አንድ በአንድ እንጻፍ። ምንድን ነው የምንሰራው? ድንች አስበን ነበር። ወይ አሁን እንስራ። ድንች በጣም እወዳለሁ። እስኪ ከእናንተ ጋር ልቀመጥ መሰለኝ። ወይ ደስ ትላላችሁ። ጉልሱም እስኪ ባክሽ ቆንጆ ሻይ አምጪ። እሺ እህቴ አመጣለሁ። እኔም እፈልጋለሁ። እሺ ይኸው። አመሰግናለሁ፣ አመሰግናለሁ። ሁሉንም ነገር እናጸዳዳ። ቶሎ ቶሎ ጨርሺና ተነሽ። እሺ ጉልሱም ውዴ። እሺ። ይቅርታ ግን አንድ ነገር ልንገራችሁ ሴቶች። ምንድን ነው?
እዚህ ህይወት ውስጥ ማንንም እንዳታምኑ። ጃናን ስምኝ ውዴ፣ አንድ የሚገርም ነገር ልንገርሽ። ይኸውልሽ መጥፎ ዕድል ከሺ ምክር ይበልጣል ይባላል። ትስማሚያለሽ? ኧረ እባክህ። አዎ እንደዛ ይባላል እኮ። እና እውነቱን ለመናገር ጄናን፣ አሁን እኛን የራሳችንን ቤት ገዝተናል፣ የራሳችንን ሥራ ጀምረናል፣ ራሳችንን እያስተዳደርን ያለ ነው ይመስለኛል። እዚህ ታሪክ ውስጥ ጃናን ትክክለኛ አሸናፊዎች እኛ ነን። ይኔው ከዚህ በኋላ ከአንቺ ጋር መጣላት አልፈልግም። በቃስ ጄናን፣ የምፈልገው ስትስቂ ማየት ብቻ ነው። እውነት መሳቅ ነው አንቺ የሚያምርብሽ። አሁን ለራሳችን አዲስ ምዕራፍ፣ ንጹሕ ገጽ እንክፈት። እሺ፣ እዛ ገጽ ላይ ዓላማችንን፣ ስኬታችንን እንጽፋለን። አዲስ ሕልማችንን፣ አዲስ ዕቅዶችን፣ አዲስ ሕይወት ኖሮን እንጻፈው። የምናየው ይሆናል ውድ ቡንያሚን። እኔም አዲሱን ገጽ ለመግለጽ ሳስብ ነበር እና ከዛ የሆነ ነገር ከተፈጠረ ካልወደድኩት፣ ካልተመቸኝ፣ ካስጠላኝ እቀደዋለሁ፣ ቦጫጭቄ ጥለዋለሁ። ከዛ ግን በጣም የባሰ ከሆነ ደግሞ ሙሉ መጽሐፉን ጥዬ በሌላ ቀይረዋለሁ። ለምንድን ነው ግን ሁሌም ግራ የሆነ ነገር የምታስቢው? ደብተሩን ቀደዋለሁ፣ ቦጫጭቀዋለሁ፣ እሱ አስፈላጊ አይደለም። እስኪ ለአንዴ እንኳ ቀና ንግግር እንጠቀም። ተረዳሽኝ? ባልሽ ተራ ደብተር አይደለም። ምናልባት ምሳሌ ልክና በደንብ የሚገልጸው ላይሆኑ ይችላል፣ ግን ባልሽ ሙሉ መጽሐፍ እንደሆነ አስቢ እና መጽሐፉ ደግሞ ሰው የሚያስተምር ነው። መጽሐፍ ዝም ብለሽ አንብበሽ ልትጤው አትችይም። ይኸውልሽ አንዴ ስሚ ጄናን፣ መጽሐፍ ሁሌም በእንክብካቤና በክብር ነው የሚያዘው። ማለትም አንብበሽው ወደ መሬት ሳይሆን የምትጤው፣ አንብበሽው ሲበቃሽ ወስደሽ ከትራስሽ ስር ነው የምታስቀምጨው። ቡንያሚን በጣም ልክ ነህ። ያ ሁሉ የህይወት ልምድ ብልሃትህ ከያዘው እውቀትህ ከጎግል የማትተናነስ ሁለገብ እውቀት የያዝክ ሰው ነህ። እውነት የሰው ጎግል ማለት አንተ ነህ። እውነት ደስ ይላል ቡንያሚን። እውነት ጄናን፣ አያቶቻችን ከስምሽ ሐሳብሽ ይሻላል የሚባል አባባል አላቸው። ከሰው ስህተት አይታጣም።